ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰንበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ሰሞኑን የሸዋ ጠቅላይ ግዛት እዝ ፋኖች የሸዋ ጠቅላይ ግዛት እዝ አመራሮች ቃል አቀባይ አቶ ፋኖ አበበ ሙላቱ አበበ ቲሞን ጨምሮ በተለያየ ሚዲያዎች በሸዋ ቀጠና በይፋትና ጥሙጋ አውራጃ ስለተደረጉ አንዳንድ ኦፕሬሽኖች መግለጫዎችን ሰጥተዋል። በተለይም ደግሞ በሸዋ ቀጠና የሸዋ ጠቅላይ ግዛት እዝ ዋና መቀመጫ ከሁለት ዓመት በላይ ተቆጣጥረውት በነበሩበት አካባቢ አገዛዙ በዛ አካባቢ ኦፕሬሽን አድርጓል እና በዛ ባደረጋቸው ኦፕሬሽኖቹ የፈጸመውን ግፍና ሰቆቃም በቪዲዮ ቀርጸው ለሚዲያዎች ለቀዋል። ያንን በተመለከተ እዚህ ደረጃ ለምን ተደረሰ በሚለው ዙሪያ ላይ መጠየቅስ ያለበት ማን ነው? ለዚህ ሁሉ ችግር ኃላፊነትስ መውሰድ ያለበት ማን ነው? በሚለው ዙሪያ ላይ አንዳንድ ሀሳቦችን ይዤ መጥቻለሁ። እንግዲህ እንደምታውቁት የሸዋ ጠቅላይ ግዛት እዝ በሻለቃ መከታው ማሞ የሚመራ እዝ ነው እና ይህ እዝ እንግዲህ በሸዋ ምድር መንቀሳቀስ ከጀመረ ወደ 3 ዓመት አካባቢ ሊሆነው ነው። ከ3 ዓመትም አልፎታል። በዚህ በ3 ዓመት ጊዜ ውስጥ ምን አከናወነ? ምን ነገር ፈጸመ? ከጅምሩስ ደግሞ አሳካዋለሁ ብሎ ያለመውን ነገር አሳካ ወይ ብለን በምንጠይቅበት ጊዜ የተለያየ መልስ ልንሰጥ እንችላለን። ግን በዋናነት ዛሬ ማተኮር የምፈልገው የሸዋ ጠቅላይ ግዛት እዝ ፋኖች ከ1 ዓመት ተኩል በፊት ከ2 ዓመት በፊት ምን ደረጃ ላይ ነበሩ? ከ3 ዓመት በፊት ምን ደረጃ ላይ ነበሩ? አሁንስ ምን ደረጃ ላይ ነው ያሉት የሚለውን ማንሳት አስፈላጊ መስሎ ተሰማኝ እና በመጀመሪያ ማደርገው ምንድነው የሸዋ ጠቅላይ ግዛት እዝ በተለይ አፋህድን ከመቀላቀሉ በፊት ከ2 ዓመት በፊት የነበረውን ቁመና ሁላችንም እናውቃለን። እየተጠናከረ አንድነቱ በጣም ጠንካራ የሆነ በሸዋ ጠቅላይ ግዛት እዝ ፋኖ ውስጥም ደግሞ ያሉ ፋኖች በጣም ከፍተኛ የሞራል መነሳት ያላቸው በጣም ወኔ የሞላባቸው ተስፈኛ የነበሩ በጣም ጥሩ ደረጃ እየሄደ ያለ እዝ ነበር የሸዋ ጠቅላይ ግዛት እዝ እና በአጭር ጊዜ ውስጥ በርካታ ክፍለ ጦሮች ተቋቁመው ትልቅ ስራዎችን ይሰራ የነበረ ክፍለ ጦር ነው እና ይሄ ክፍለ ጦር ይሄ እዝ በአጭር ጊዜ ውስጥ ከክፍለ ጦር ወደ እዝ ካደገ በኋላ በበርካታ ቀጠናዎችን ተቆጣጥሮ ነፃ ቀጠናዎችን ተቆጣጥሮ ያስተዳደር የነበረ እዝ ነው እና ብዙዎቻችሁ የምታስታውሱ ከሆነ እንደውም ባንኮች በሚዘረፉበት ጊዜ ሁሉ የተዘረፉ ባንኮችንም ሁሉ እንደገና አስመልሶ ለባንኮች ሁሉ ያስረክብ የነበረ ኃላፊነት የሚሰማው ህዝብን በማክበር ላይ ያተኮረ በጨዋነት ላይ ያተኮረ በኢትዮጵያዊነት ላይ ያተኮረ በጥሩ ስነ ምግባር ላይ ያተኮረ እንቅስቃሴ የሚያደርግ ክፍለ እዝ ነበረ በነሻለቃ መከታው ማሞ የሚመራው እዝ። በጣም እኔ በቅርበት የምከታተለው የነበረ እዝ ነው። በጣም ብዙ ስራዎችን በጥሩ መንገድ እየሰራ የነበረ እዝ ነው የሸዋ ጠቅላይ ግዛት እዝ እና በዛው ወቅት እንግዲህ ከ2 ዓመት በፊት የሆነ ነገር ነው። ብዙዎቻችሁ የምታስታውሱ ከሆነ በታላቁ ሩጫ በሚባለው አዲስ አበባ ላይ የአዲስ አበባ ልጆች እየመጡ ነው እያሉ ሲጨፍሩ ነበር። ለፋኖ አጋርነታቸውን ሲገልጹ ነበር። ለፋኖ ያላቸውን አጋርነት ሶሊዳሪቲ ለፋኖ ሲያቀርቡ ነበር። በታላቁ ሩጫ ላይ የአዲስ አበባ ህዝብ ለፋኖ ድጋፍ እንዳለ አንዱ ያሳየበት ትልቁ መንገድ የአዲስ አበባ ታላቁ ሩጫ ነው እና በዛ ጊዜ እንደውም የአዲስ አበባ ልጆች ክላሽ አማረን እያሉ በቃ አሁን ያለው በስልጣን ላይ ያለው አገዛዝ ክፉና አረመኔ አገዛዝ እንደሆነ አውቀው ይህንን አገዛዝ በትጥቅ ትግል ሁሉ እስከመፋለም እንደቆረጡ የገለጹበት ክስተት ነበር እና ያን ተከትሎ አድማጮቻችን፣ ተመልካቾቻችን ያን ተከትሎ በርካታ የአዲስ አበባ ልጆች ፋኖ ተቀላቅሏል
ክላሽ አማረን እንዳሉ ይሄ መንግስት ይሄ ክፉ አገዛዝ ሰላማዊ በሆነ መንገድ የሚቀየር አገዛዝ አይደለም። በባህሪው ዳያሎግን የሚያቅ አገዛዝ አይደለም። በባህሪው ውይይትን የሚያቅ አገዛዝ አይደለም። በባህሪው በፖለቲካው ናዚዛዊ ፖለቲካ ስለሆነ የሚያራምደው መጨፍለቅ እንጂ ማጥፋት እንጂ ኮምፕሮማይዝ አድርጎ ሁሉን አሸናፊ ያደረገ መፍትሄ ጠረጴዛ ላይ አስቀምጦ የሀገርን ችግር በውይይትና በሰላም የመፍታት ፍላጎት የሌለው መንግስት ነው በሚል ይሄ መንግስት ካልተወገደ በቀር ሀገር ሰላም አታገኝ፣ ይሄ ክፉ የኦነጋዊ አገዛዝ ካልተወገደ በቀር ሀገር ሰላም አታገኝ በሚል በርካታ የአዲስ አበባ ልጆች ፋኖ ተቀላቅለዋል። ስለዚህ የፋኖን ትግል የተቀላቀሉ የአዲስ አበባ ልጆች በጣም ብዙ የፋኖ ትግል ጎጃም፣ ጎንደር፣ ወሎ ምናምን ያሉ ሰዎች ብቻ የተቀላቀሉት አይደለም። ከድሬዳዋ፣ ከአርሲ፣ ከባሌ፣ ከአዲስ አበባ፣ ከናዝሬት፣ ከደብረ ዘይት በርካታ ወገኖች ፋኖን ተቀላቅሏል። ይሄንን ስለማቀው ነገራችሁ። ስለዚህ የፋኖ ትግል አማራ ክልል ላይ ብቻ ያሉ ሰዎች ትግል አይደለም። የፋኖ ትግል የሁሉም ኢትዮጵያውያን ትግል ነው እና ይሄ በግልጽ ሊሰመርበት ይገባል። እና እነዚህ የአዲስ አበባ ልጆች እንግዲህ ያኔ እንዳሉት ያው ትግሉን ክላሽ አማረን እንዳሉት ክላሽ ይዘው ይሄንን ክፉ አገዛዝ እየታገሉ ያለበት ሁኔታ ነው ያለው። በተጨማሪ ደግሞ እየመጡ ነው ብለው እንዳሉትም ፋኖዎች ወደ አዲስ አበባ እየመጡ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ በአማራ ፋኖ ብሔራዊ ኃይል አሳምነው እዝ ውስጥ ሁለት ኮሮች አሉ። ከሁለቱ ኮሮች አንዱ ኮር የከሰም ኮር ይባላል። ብዙ ጊዜ በስፋት እንደተናገርኩት ይሄ የከሰም ኮር በውስጡ 3 ክፍለ ጦሮች አሉት። አንዱ ክፍለ ጦር የከሰም የቡልጋ ክፍለ ጦር ይባላል። በአሳግርትና በበረሃት ወረዳ የሚንቀሳቀስ ነው። ሌላው ክፍለ ጦር በሀገረ ማርያም ወረዳ በሸኖ መስመር በሰንዳፋ በሸኖ መስመር በሀገረ ማርያም ወረዳ የሚንቀሳቀስ ነው። ያ ክፍለ ጦር የኃይለ ማርያም ማሞ ክፍለ ጦር ይባላል። ሶስተኛው ክፍለ ጦር ደግሞ በምንጃር ሸንኮራ የሚንቀሳቀስ ነው። የነበልባል ክፍለ ጦር ይባላል። እና እነዚህ ክፍለ ጦሮች የከሰም ኮር ከኦሮሞ አማራ ክልል ብለው ከመደቡት አልፈው ኦሮሞ ክልል ተብሎ የተመደቡ አካባቢ ሁሉ ዘልቀው በመግባት ኦፕሬሽን እያደረጉ ቦታዎችን እየተቆጣጠሩ ስለዚህ በቅርብ ጊዜ ውስጥ ባለፉት 2 ወር ጊዜ ውስጥ ብቻ አድማጮቻችን ተመልካቾቻችን ከጅቡቲ አዲስ አበባ መስመር ባለው በወለንጪቲ ከተማ የቦሰት ወረዳ ነው የሚባለው በቦሰት ወረዳ በወለንጪቲ በኦሮሞ ክልል ምስራቅ አማራ ምስራቅ ሸዋ ዞን በኦሮሞ ክልል ውስጥ አብዛኛው አማራ የሚኖረው እኮ አማርኛ ተናጋሪና አማራ እኮ ነው፣ ግን ወደ ኦሮሞ ክልል ተቃሏል። እና በዛ በወለንጪቲ ከተማ ፋኖዎች በዛ ገብተው ኦፕሬሽን አድርገው የወጡበት ሁኔታ እንደነበረ ስፋት ተዘግቧል። ያ ብቻ አይደለም። ከአዲስ አበባ በስተ ምስራቅ በኩል ግንቢቹ ወረዳ የሚባል አለ። በግንቢቹ ወረዳ ወደ 10 ምናምን ቀበሌዎችን ፋኖዎች በአሁኑ ጊዜ ተቆጣጥረው እያስተዳደሩ ይሄ ኦሮሞ ክልል የሚባለው ማለት ነው። አዲስ አበባ ደጃፍ ውስጥ ማለት ነው። አዲስ አበባ አፍንጫ ስር ፋኖዎች እያስተዳደሩ በቅርቡ ደግሞ በሸኖና በሰንዳፋ መካከል ሐሙስ ገበያ የምትባል ከተማ እዛም ከተማ ገብተው እንደዚሁ ፋኖቹ ኦፕሬሽን አድርጓል። ሸኖ ከተማም እንደዚሁ ገብተው ፋኖቹ ኦፕሬሽን አድርጓል። እና አዲስ አበባ ደጃፍ አዲስ አበባ ዙሪያ ያሉ አካባቢዎች ላይ ፋኖች ኦፕሬሽን እያደረጉ ነው። ስለዚህ ከ1 ዓመት ከ2 ዓመት በፊት እየመጡ ነው ብሎ የአዲስ አበባ ሕዝብ የተናገረው ነገር እውነት እየሆነ ነው። ፋኖች እየመጡ ነው። የአማራ ፋኖ ብሔራዊ ኃይል እየመጣ ነው። ያሳምነው እዝ እየመጣ ነው። በአዲስ አበባ ዙሪያ ጠንካራ የፋኖ አደረጃጀት እያደገ እየጠነከረ ይሄ ሁሉ በሚሆንበት ጊዜ አገዛዙ ሳያቀርቱ አይደለም። አገዛዙ እያወቀ እና አዲስ አበባ ዙሪያ ደግሞ ያሉትን በተለይ በምንጃር በሸንኮራ በሀገረ ማርያም በአሳግርት በበረሃት እነዚህ አካባቢዎች እንደዚህ ወደ ላይ ደግሞ በምንጣበት ጊዜ ወደ ጫጫ አካባቢ ወደዛ አካባቢ ከፍተኛ የፋኖ እንቅስቃሴ እንዳለ አገዛዙ ያውቃል። ያንንም ለማጥፋት የፋኖን እንቅስቃሴንም ለመደምሰስ ከፍተኛ ሰራዊት በአየር ወለድ የታገዘ በድሮን የታገዘ ከፍተኛ ሰራዊት እዛ አካባቢ ያሰማል። ሆኖም ያንን ሁሉ አድርጎ እዛ አካባቢ እየተንቀሳቀሰ ያለውን የፋኖ አደረጃጀት እንኳን ሊያሸንፍ እንደውም በብዙ አውደ ውጊያዎች አገዛዙ እየተሸነፈ የመጣበት ሁኔታ ያለው ከ3 ወር በፊት አስታውሳለሁ። ሁለት ያገዛዙ ኮር በሞጆ በኩል በሞጆ በሎሜ ወረዳ ይባላል በሞጆ አድርጎ ከዛ ወደ ኢጀሬ የምትባል ከተማ አለች። ኢጀሬ ከተማን እንደታለፈ አማራ ክልል ይገባል። ከዛ በኢጀሬ ወደነ ባልጪ ወደነ አረርቲ ከተማ ይኬዳል ማለት ነው ወደነ ምንጫር እና በዛ መስመርና እንደዚህ ደግሞ በምዕራብ በኩል በአዋሽ በኩል በአፋር በኩል 2 ኮር ያገዛዙ ሰራዊት የአየር ወለድ ሰራዊት በከባባድ መሳሪያ የታገዘ ፋኖችን እዛ አካባቢ ለማጥፋት ከ2 ወር በፊት ከፍተኛ ኦፕሬሽን እዛ አካባቢ አድርጓል።
ሆኖም ይሄን በዚህ ሁሉ ኦፕሬሽን እዛ አካባቢ ያሉት የፋኖ አደረጃጀቶች በህዝብ የተደገፉ ስለሆኑ በጣም የተዋቀሩ ስለሆኑ በጣም የተደራጁ ስለሆኑ እዛም አካባቢ ደግሞ እንደነ ጀነራል ተፈራ ማሞ ያሉ እዛ አካባቢ ስለሆነ ያሉት አልቻለም። ስለዚህ እዛ ሸዋ አዲስ አበባ ዙሪያ የሚንቀሳቀሰውን የፋኖ አደረጃጀት አገዛዙ ሳያየው እየተንቀሳቀሰ እየተደራጀ ያለ አገዛዝ አይደለም። አገዛዙ ብዙ ጊዜ ሊያጠፋው ሞክሮ ሊደመሰሰው ሞክሮ ያልቻለው አደረጃጀት። ስለዚህ ጠንካራ አደረጃጀት አዲስ አበባ ዙሪያ። ስለዚህ እየመጡ ነው የተባለው ነገር እውነት እየሆነ ነው ወገኖቼ። ፋኖች ወደዛ እየመጡ ነው። ይሄ እንግዲህ የአማራ ፋኖ ብሔራዊ ኃይል የአሳምነው እዝ ክፍለ ጦር ፋኖች ናቸው። በሸዋ ውስጥ ሁለት አደረጃጀት ነው ያለው። አንዱ አደረጃጀት ራሱን አፋህድ ብሎ የሚጠራው የአፋህድ አደረጃጀት በአፋህድ ውስጥ ያሉ የሸዋ ጠቅላይ ግዛት እዝ እነ ሻለቃ መከታው ማሞ የሚመሩት አደረጃጀት ነው። ሌላው አደረጃጀት ደግሞ እነ ኢንጂነር ሳሊስ ያሸብሸዋ የሚመሩት የአማራ ፋኖ ብሔራዊ ኃይል ውስጥ ያለ የአማራ ፋኖ ብሔራዊ ኃይል አሳምነው እዝ አደረጃጀት ነው። እንግዲህ ወደ አዲስ አበባ ቀርበው በአዲስ አበባ ዙሪያ ስራዎች እየሰሩ ያሉት የአማራ ፋኖ ብሔራዊ ኃይል አሳምነው እዝ ነው እንጂ የሸዋ ጠቅላይ ግዛት እዝ አይደለም። የሸዋ ጠቅላይ ግዛት እዝ ፋኖችስ ምን እያደረጉ ነው የሚለው ጥያቄ ላይ ነው እንግዲህ ዛሬ የምናነሳው። ለምን አሁን በሸዋ ቀጠና የሸዋ ጠቅላይ ግዛት እዝ አመራር ከነበሩት ውስጥ አንዱ ጋሽ ምንተስኖት ወንዳፍራ ናቸው። ጋሽ ምንተስኖት ወንዳፍራ የአማራ ፋኖ ብሔራዊ ኃይል ይቅርታ የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ናቸው። አሁን ደግሞ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ ህዝባዊ ድርጅት የሚባለው አለ አይደል? እስክንድር የሚመራው የእስክንድር ምክትል በሏቸው በቃ የጽህፈት ቤት ኃላፊ ናቸው። አፋህድ ሲቋቋም የአፋህድን መቋቋም ወጥተው ያነበቡ ሰው ናቸው ጋሽ ምንተስኖት እና ጋሽ ምንተስኖት የአማራ ፋኖ ህዝባዊ ድርጅት አመራር ሳይሆኑ በፊት የአማራ ፋኖ ህዝባዊ ድርጅት ሳይኖር በፊት ሳይቋቋም በፊት የሸዋ ጠቅላይ ግዛት እዝ ጠንካራ የነበረበት ጊዜ የሸዋ ጠቅላይ ግዛት እዝ እንደውም ወደ አዲስ አበባ ይገባል ወደ አዲስ አበባ ይመጣል ተብሎ ይጠበቅ የነበረ ጊዜ ፋኖቹ ያኔ እየመጡ ነው ብሎ ሲሉ የነበሩት በዋናነት የሸዋ ጠቅላይ ግዛት እዝን ፋኖች እንቅስቃሴ አይተው ነበር እና ይሄ በሚሆንበት ጊዜ ያኔ የአዲስ አበባ ህዝብ እየመጡ ነው ሲል የሸዋ ጠቅላይ ግዛት እዝ አመራር ጋሽ ምንተስኖት ያኔ ለአዲስ አበባ ህዝብ ለአዲስ አበባ ወጣቶች የመለሱትን መልስ ለጋራቸው እስቲ እናዳምጣቸው። ክላሽ አማሬ ብሏል እየመጡ ነው ብሏል አይደል? እየመጡ ነው በሉ ሲጋብዘን ስለነበረ ታላቁ ሩጫ ላይ ትልቁ መሪህ የነበረው እየመጡ ነው ያለው መልእክት ነው ማለት ጊዜ ክላሽ ያለው ሰው ሁሉ ክላሽ ነው እንዳወጣን ይፈልጋል። ወደ ላይ ክላሽ ያስኩሉ ክላሽ አማሬ ብሏል አዲስ አበባ ሰው ክላሽ ያው ቅረጸው በደምብ ክላሽ አማሬ ብሏል እየመጡ ነው ብሏል አይደል? እየመጡ ነው በሉ ጋሽ ምንተስኖት ወንዳፍራ የሸዋ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ የአፋህድ የጽህፈት ቤት ኃላፊ ናቸው። ይሄን የተናገሩት አፋህድ ከመቋቋሙ በፊት አፋህድ የሚባል ነገር ሳይኖር በፊት የሸዋ ጠቅላይ ግዛት እዝ በብዙ አካባቢዎች በጣም በአጭር ጊዜ ውስጥ ትልቅ አደረጃጀቱን እያጠናከረ ትልቅ ስራ እየሰራ በነበረበት ወቅት እና ጋሽ ምንተስኖት ያኔ ምንድን ያሉት ለአዲስ አበባ ህዝብ እየመጣን ነው ያሉት። እንግዲህ አንድ ጥያቄ ለጋሽ ምንተስኖት ጠይቃቸዋል። ለጋሽ ምንተስኖትና እሳቸው አባል ለሆኑበት ለሸዋ ጠቅላይ ግዛት እዝ አንድ ጥያቄ ጠይቃለሁ። ወደ አዲስ አበባ እየሄዳችሁ ነው ወይ? ከሁለት ዓመት በፊት የተናገራችሁትን ቃል እየጠበቃችሁ ነው ወይ? ወደ አዲስ አበባ እየሄዳችሁ ነው ወይ? ወደ አዲስ አበባ እየመጣን ነው ያላችሁትን ቃል እየጠበቃችሁ ነው ወይ የሚለውን ጥያቄ ለጋሽ ምንተስኖት ለነመከታው ማሞ ለነአበበ ቲሞ መጠየቅ ለሸዋ ጠቅላይ ግዛት እዝ አመራሮች ለነ ኮሎኔል መለሰ ማናገረው መጠየቅ ፈልጋለሁ። ከሁለት ዓመት በፊት የተናገራችሁት ነገር በተናገርነው ቃል ነው መመዘን ያለብን አይደል እንዴ? በተናገርነው ቃል ለህዝብ ተስፋ በገባነው ቃል ነው መመዘን ያለብን አይደል እንዴ? በዛ መሰረት እነጋሽ ምንተስኖት ያንን ቃል እየጠበቁ ነው ወይ? መልሱ ቀላል
እየሄዱ አይደለም፣ እየጠበቁ አይደለም፣ ወደ አዲስ አበባ እየገሰገሱ አይደለም። ስለዚህ ምንድነው ችግሩ? እንኳን ወደ አዲስ አበባ ሊገሰግሱ አድማጮቻችን፣ ተመልካቾቻችን እነሱ ከዚህ በፊት ጠንካራ የነበሩ ጊዜ ተቆጣጥሯቸው የነበሩ አካባቢዎችን ሁሉ ሉዝ እያደረጉ ነው፣ እያጡ ነው። ይህን ካርታ ላሳያችሁ። እዚህ ይህን ካርታ በምትመለከቱበት ጊዜ ይሄ እንግዲህ በቀይ በዋናነት የሸዋ ጠቅላይ ግዛት እዝ የሚንቀሳቀስባቸው አካባቢዎች ናቸው። ላይ ወደዚህ በምትሄዱበት ጊዜ ወደ ላይ ወገሬ የሚባል ታያላችሁ። ወገሬ ማለት የመንዝ ላሎ ወረዳ ዋና ከተማ ናት። ወገሬ እዚህ ጋር በቀይ ታያታላችሁ። ከዛ ወረድ ስትሉ ደግሞ የመንዝ ማም ዋና ከተማ ሞላሌ ያለች መንዝ ናት። ወደ ታች በምትወርዱበት ጊዜ ሰላ ድንጋይ አለ። ሰላ ድንጋይም የወረዳው ዋና ከተማ ነው። ሰላ ድንጋይም አለ። በቀይ ነው ያከበብኳቸው። ከዛ የጣርማበር ወረዳ አለ። የጣርማበር ወረዳ ዋና ከተማ ደብረሲና ነው እና ደብረሲና ነው ዋና ከተማ። ግን መዘዞ ደግሞ ሌላ ከተማ ነው እና መዘዞ ከተማም እንደዚሁ በቀይ አከብቤያታለሁኝ። ወደ ላይ በምንወጣበት ጊዜ የቀውት ወረዳ ዋና ከተማ ሸዋሮቢት ነው። ግን ቀውት ወረዳ ውስጥ ደግሞ ተሬ የምትባል ከተማ አለች፣ መንደር አለች። ተሬንም እንደዚሁ በቀይ አከብቤያታለሁ። ወደ ላይ በምንወጣበት ጊዜ አሁንም ቀውት ወረዳ ውስጥ ጀዋሃ አለ። ጀዋሃንም በቀይ አከብቤያለሁ። ታች ደብረሲናን ታዩታላችሁ። ደብረሲናም እንደዚሁ በቀይ አከብቤያታለሁ። እንግዲህ እነዚህ በቀይ ያከበብኳቸው ቦታዎች ምንድናቸው? አገዛዙ የተቆጣጠራቸው ወይንም ደግሞ አገዛዙ ገብቶ የሚወጣባቸው ማለት ነው። አሁን ባለኝ መረጃ ለምሳሌ ደብረሲና ከተማ በቅርብ ጊዜ ውስጥ የሸዋ ጠቅላይ ግዛት ህዝብ ፋኖች ገብተን ወጣን የሚል ዜና አውጥተዋል እና ገብተው ይውጡ አይውጡ ምንም ማረጋገጫ የለም፣ ምንም ማስረጃ የለም። ደብረሲና ስለመግባታቸው ምንም ማረጋገጫ የለም። ግን ደብረሲና ውስጥ ገብተው የሆነ ኦፕሬሽን አድርገው እንደወጡ ግን ተናግረዋል። ለፖለቲካ ብለው ፕሮፓጋንዳ ነው ወይስ እውነት ነው? ምንም የሚታወቅ ነገር የለም። ግን አንድ ነገር የሚታወቀው አሁን ባለበት ሁኔታ ግን ደብረሲና ከተማ የጣርማበር ወረዳ ዋና ከተማ ደብረሲና በአገዛዙ ስር ነው ያለችው። ሌላው የጣርማበር ከተማ ዋና ሌላው ከተማ ደግሞ መዘዞ፣ እዛ መዘዞ፣ ተሬ እና ራሳ፣ ወገሬ እነዚህ የምታዩቸው ቦታዎች እና ሰላ ድንጋይ፣ ሳሲት አገዛዙ የሸዋ ጠቅላይ ግዛት እዝ ነፃ ቀጠናዎች ነበሩ። የሸዋ ጠቅላይ ግዛት እዝ ነፃ ቀጠናዎች ነበሩ። የሸዋ ጠቅላይ ግዛት እዝ ያለምንም ችግር በቃ ግብር እየወሰደ ህዝቡን እያስተዳደረ ብዙ ሰልፎች እያደረገ ብዙ ነገሮች የሚያደርግበት የልማት ስራዎችንም የሚሰራበት ቦታዎች ነበሩ። እነ ወገሬ፣ እነ መዘዞ፣ እነ ተሬ የመሳሰሉት እነ ራሳ ምናምን የመሳሰሉት ቦታዎች፣ እነ ሰላ ድንጋይ የመሳሰሉት ቦታዎች አስታውሳለሁ። ሰላ ድንጋይ ላይ ራሳቸው ጋሽ ምንተስኖት ራሳቸው ከባንክ የተዘረፈን ገንዘብ መልሰው ለአቢሲኒያ ባንክ ሲመልሱ የሚያሳይ ቪዲዮ አይተን ነበር ከ2 ዓመት በፊት። ያ ቪዲዮ ሰላ ድንጋይ ውስጥ ይሆናል። አሁን እነዚህ ቦታዎች አድማጮች፣ ተመልካቾች እነዚህ ቦታዎች በአገዛዙ ስር ናቸው ወይም አገዛዙ ገብቶ ወጥቷል። በተለይ አሁን በቅርቡ በመዘዞ ወገሬን ከ2 ወር ከምናምን በፊት ወገሬ ከተማ አገዛዙ ተቆጣጠራል። የመንዝ ላሎ ዋና ከተማ የነመከታው የሸዋ ጠቅላይ ግዛት እዝ ነፃ መሬት የነበረችውን ቦታ አገዛዙ ያዘ። እንደገና ሰላ ድንጋይንም አገዛዙ ያዘ። ሳሲትንም ሌላው ሰላ ድንጋይ ያለበት ወረዳ ውስጥ ያለች ሌላ ከተማ ናት ሳሲት ማለት በድሮን ጥቃት ብዙ ጭፍጨፋ የተፈጸመባት ከተማ ናት። ሳሲት ከተማንም እንደዚሁ አገዛዙ ይዞ ነበር ለብዙ ጊዜ። የነዚህ ቦታዎች እንግዲህ ለ2 ዓመት በሸዋ ጠቅላይ ግዛት እዝ ስር የነበሩ ቦታዎች ነበሩ። ያኔ ሸዋ ጠቅላይ ግዛት እዝ አፋሕድን ሳይቀላቀል በፊት ጠንካራ የነበረበት ጊዜ ይዟቸው የነበሩ ቦታዎች ነበሩ እና እነዚህም ቦታዎችን አሁን ምንድነው የሆነው? አገዛዙ መልሶ ተቆጣጥሮ ያዘ። መዘዞን፣ ተሬን፣ ጋሽን፣ ባሽ የመሳሰሉ ቦታዎችንም ደግሞ በቅርቡ አገዛዙ ገብቶ እዛ አካባቢ የነበረውን የነመከታውን ስንቅ፣ ራሽን፣ መሳሪያዎች ብዙ ነገሮችን ይዞባቸው ወሰደ።
አሁን ሰሞኑን ደግሞ የሰማነው መረጃ ምንድነው? እዚህ ጋር ወደ ከደብረ ሲና ወደ ሸዋሮቢት በሚወስደው መንገድ እንግዲህ ወደ እነዚህ ነተሬ ነመዘዞ ያሉት ደጋማው ቦታ ነው። ቆላማው ቦታ ደግሞ የራሳ ቀጠና በሚባለው ቦታ ደግሞ የራሳ በሸዋ ጠቅላይ ግዛት ስር ነው ያለው። ሆኖም እዛ አካባቢ አገዛዙ ኦፕሬሽኖችን እስከማድረግ ደረጃ ደርሶ ጥቃቶችን እስከመፈጸም ደረጃ ደርሷል ማለት ነው። እንግዲህ ተመልከቱ፣ እንኳን ወደ አዲስ አበባ ሊሄዱ እንኳን ከ2 ዓመት በፊት ለአዲስ አበባ ወጣት እየመጣን ነው ብለው የተናገሩትን ቃል ሊፈጽሙ ቀርቶ ጭራሽ እነሱ ከ2 ዓመት በፊት ነፃ ያወጧቸውን ቀጠናዎች ሁሉ አገዛዙ ደፍሮ ማይገባባቸው የነበሩ ቦታዎች ሁሉ አገዛዙ ደፍሮ የገባ ወገሬ ተመልከቱ። ከጥቁር አስፋልት ከዋናው አስፋልት እኮ በጣም የራቁ ቦታዎች የሸዋ ጠቅላይ ግዛት ይዟቸው በአስተማማኝ ሁኔታ የሸዋ ጠቅላይ ግዛት ቀጠናዎች የሚባሉ አካባቢዎችን አገዛዙ እየገባል። ይሄ ነው እየሆነ ያለው ወገኖች። በራሳ ቀጠና አገዛዙ ገፍቶ በጣም ከፍተኛ ግፍና ሰቆቃን ፈጽሞ ነው ሰሞኑን የወጣው። የሸዋ ጠቅላይ ግዛት በለቀቀው ቪዲዮ መሰረት ይህንን እስቲ ላጋራችሁ አድማጮች፣ ተመልካቾች። እስኪ እርስዎ እናታችን ወደ እርስዎ እንምጣ። እርስዎ የሟች ምን ሆኖት? ልጆት ምን ታጣቂ ነበረ? አሁን ፊት ተደራጅቶ በፋኖ አደረጃጀት ውስጥ ገብቶ ያውቃል ወይንስ ምንድነው ስራው? ምንም የለውም። ማረሻና ሞፈር ነው የሱ ስራ። ምንም ነገር የለውም። ምንም አይነት ፖለቲካ ውስጥም የለበት። አዎ ምንም ነገር ላይ የለም። እሱ ያው እርሻ ነው፣ ገበሬ ነው። ጧት ተነስቶ ወደ ስራ ተማጭድ ተቦረም ሌላ ምንም የሚያውቀው ነገር የለም። እጁ ላይ እንኳን የበቃ መጥረቢያ እንኳን ያዘም ልጅ ተላይ የጥይት ነጎዴ ሲዋርዱብን ገዳያችን መጣ ገደለብኝ እና እኔንም ያው አንጠልጥሎ ወስዶ ያው እንዳልሁ ቅድም ወርግጫ እያለ አወረደ። ከዛ ያው እችም አንዳንድ ደግሞ ከውስጡም አለ ቶ በቃ ሽማግሌው መጣ ስመጣ ሬሳ ወርቆልሃል አሉት። ወጣሁና ሰው ቀበሩ። ምንም የሚያውቀው ነገር ንክክም ያለ እኔ ለተግብርና ለላ የሚያውቀው ነገር የለም። ግብርና ብቻ ነው ሀገር ይመስክር ያውቃሉ እነኝ በሙሉ። እንግዲህ የሸዋ ማህበረሰብ ይሄ ነው እየደረሰበት ያለው። ይሄ ራሳ ቀጠና ነው። የሸዋ ጠቅላይ ግዛት በአስተማማኝ ሁኔታ ነፃ መሬት ብሎ የሚቆጣጠረው የነበረ ቦታ ነው። በዚህ ቦታ መጥተው ሴቶችን ይደፍራሉ፣ ጎረምሶችን፣ ወጣቶችን ይገላሉ፣ አረጋውያንን፣ እናቶችን፣ አባቶችን ይደበድባሉ። ኢሰብአዊ የሆነ ጭፍጨፋና ጭካኔ ይፈጽማሉ። እና ለዚህ ተጠያቂው ማን ነው? ለነዚህ ወገኖች፣ ለኛ አባት፣ ለኛ እናት፣ ለዚህ እዚህ አካባቢ ላለው ማህበረሰብ ስቃይና መከራ ተጠያቂው ማን ነው? አዎ በቀጥተኛ መልኩ ከወሰድን አገዛዙ ነው። ነገር ግን አገዛዙ እንዲህ አይነት ነገር እንዲያደርግ የፈቀደለት ማን ነው? ይሄን አካባቢ ይሄን ቀጠና ሲቆጣጠር የነበረው ሲጠብቅ የነበረው ማን ነው? የሸዋ ጠቅላይ ግዛት። የሸዋ ጠቅላይ ግዛት ለምን ህዝቡን መጠበቅ አልቻለም? ህዝቡን የማይጠብቁ ከሆነ አገዛዙ በፈለገ ጊዜ እየመጣ እንደዚህ ህዝቡ ላይ ጭፍጨፋ የሚፈጽም ከሆነ ታዲያ እንዴት ነው በዚህ ሁኔታ ሊቀጥል የሚችለው? እንዴት ነው በዚህ ሁኔታ ሊዘልቅ የሚችለው? እንግዲህ በሸዋ ጠቅላይ ግዛት ዘንድ ውስጥ በሸዋ ጠቅላይ ግዛት ፋኖ ዘንድ አመራር ዘንድ ውስጥ እየሆነ ያለው ይሄ ነው ወገኖቼ። እንኳን አዲስ አበባ ሊሄዱ እነሱ ተቆጣጥረው የያዟቸው ቀጠናዎችን ሁሉ እያጡ ነው። ምንድነው ችግሩ? ምንድነው ምክንያት? ይሄ ሁሉ የሆነው የሸዋ ጠቅላይ ግዛት ወደ ታች እየወረደ የመጣው አፋሕድን ከተቀላቀለ በኋላ የአማራ ፋኖ ህዝባዊ ድርጅት የሚባለውን ከተቀላቀለ በኋላ እነ ሻለቃ መከታው ማሞ የሸዋ ጠቅላይ ግዛት እዝን አካሄድ ስላበላሹት የሸዋ ጠቅላይ ግዛት እዝ ራሱን ጠንካራ ሆኖ ከሌሎቹ የፋኖ አደረጃጆች ጋር አንድነትን መስርቶ ልክ የጎጃም ፋኖች አንድ እንደሆኑት በሸዋም አንድነትን መስርተው ቢቀጥሉ ኖሮ እንኳን ቅድም ያሳዩዋችሁ ወገኖች እንኳን ለስቃይና ለመከራ ሊዳረጉ ቀርቶ አዲስ አበባ ይገባል። ኦሬዲ አዲስ አበባ ደጃፍ ካሉ የአማራ ፋኖ አሳምነው እዝ ከሰምኮር ጋራ አንድ ቢሆኑ
ወደ አዲስ አበባ ይገባ ነበር። ነገር ግን ምንድን ነው የሆነው ወገኖቼ? በአፋሕድ ምክንያት በእነ እስክንድር ነጋ በእነ እንጅን በእነ መከታው ማሞ እጅግ በጣም የተሳሳተ ካይድ ምክንያት የሸዋ አንድነት እንዳይኖር ተደረገ። ሸዋ አንድ ሳይሆን የሸዋ ፋኖች አንድ ሳይሆኑ ቀሩ። የሸዋ ፋኖች አንድ አለመሆን ብቻ አይደለም ወገኖቼ፣ እነ መከታው ማሞና እነ እስክንድር ነጋ ሸዋን ሙሉ ለሙሉ አፋሕድን ጠንካራ ማድረግ አለብን፣ ድርጅቱን ጠንካራ ማድረግ አለብን ብለው በቃ ሸዋ ሙሉ ለሙሉ የአፋሕድ ቀጠና መሆን አለበት በሚል እኛንን ጠንካሮቹ፣ እኛንን ጉልበት ያለን፣ እኛንን ኃይል ያለን፣ ሌሎቹ ኃይል የላቸውም፣ ሌሎቹ ወታደሮች ያላቸው እኛንን ጀግኖቹ፣ እኛንን ጎበዞቹ፣ እኛንን ጠንካሮቹ በሚል አበጡ። አመራሩ አበጠ። ከዛ ምን አደረገ? ሌሎች የፋኖ አደረጃጆችን በጉልበት በእኛ ስር እናደርጋለን ብለው በሌሎች የፋኖ አደረጃጆች ላይ ውጊያ ከፈቱ ወገኖቼ። ስለዚህ ለአንድ ለአራት ለአምስት ኦልሞስት ለግማሽ ለስድስት ወር የሚሆን በሸዋ ጠቅላይ ግዛት እዝ ቀስቃሽነት በእነ መከታው ማሞና በእነ እስክንድር ነጋ ቀስቃሽነት በሸዋ ውስጥ የእርስ በርስ የፋኖ ጦርነት ነበረ። ለአገዛዙ ጉልበት የሰጠው ያ ነው። በእነ መከታው ማሞ በእነ እስክንድር ነጋ ምክንያት የሸዋ ፋኖች አንድ ሆኖ ይሄንን ክፉ አረመኔ አገዛዝ ከመታገል ይልቅ ምን አደረጉ? እርስ በርስ ሌሎች ፋኖች ላይ በከፈቱት ውጊያ ወገኖቼ በእነ እስክንድር ነጋና በእነ መከታው ማሞ የተገደለው ሰው ፋኖ ብዛቱ ልነግራቸው አልችልም። ይሄ አካሄዳቸውን ብዙዎቹ ተቃወሙ። እነሱ ውስጥ ያሉት ሁለት ክፍለ ጦር ከነመከታው ማሞ ይሄ የነመከታው ማሞ በሌሎች ፋኖች ላይ እየፈጸሙት ያለውን ግፍና ሰቆቃ በሌሎች ፋኖች ላይ የከፈቱት ያለውን ጦርነት አንቀበልም ብለው ከሸዋ ጠቅላይ ግዛት ተነጠሉ። የሸዋ ጠቅላይ ግዛት ጠንካራ የሚባለው ጥሩ አካሄድ ላይ የነበረው የሸዋ ጠቅላይ ግዛት አፋሕድን በሚቀላቀልበት ጊዜ ራሱን ለእስክንድር ነጋ ባሪያ በሚያደርግበት ጊዜ ምን ሆነ ማለት ነው ወገኖቼ? በውስጡ የነበሩ ክፍለ ጦሮች እንደነ አሁን ደራ ላይ በስፋት የሚንቀሳቀሱት በፈቃዱ በላይ ክፍለ ጦር የሚባሉት ያኔ ያሳምነው ብርጌድ ነበር የሚባሉት በአጼ ዳዊት ክፍለ ጦር ስር የነበረ ትልቅ ብርጌድ ነበረ። ያ ብርጌድ ራሱን አሁን ክፍለ ጦር አድርጎ ተጠናክሯል። ያ ብርጌድ በአፋሕድ ምክንያት እነ መከታው ማሞ ታች ያሉ አመራሮችን ሳያማክሩ ምናልባትም በጥቅምና በገንዘብ በእስክንድር ነጋ በኩል ስለተገዙ ወደ በቃ ሌላውን ታች ያለውን ሳያማክሩ አፋሕድ ውስጥ ስለገቡ ሌሎቹ የማያምኑ በማናምንበት እንዴት ነው እኛ ማናውቀው ሰው ጦርነት የማያውቅ ሰው ስለኛ ምንም የማያውቅ ሰው እንዴት ከመሬት ተነስቶ በገንዘብ እኛን ገዝቶ እኛን መሪ እንዴት በገንዘብ እንዴት እኛን እንደላል? እኛ እኮ ለገንዘብ ብለን አይደለም ወደ ትግል የመጣ ነው። ገንዘብ ስለሰጠ ገንዘብ ቁጭ ስላደረገ እንዴት ይሆናል በሚል አፋሕድን አንቀበልም። አፋሕድ ሸዋን አንድ የሚያደርግ አይደለም። የእስክንድር ነጋ ሊደርሺፕ ሸዋን አንድ ሊያደርግ የሚችል አይደለም። ስለዚህ አፋሕድን አንቀበልም በማለታቸው በእነ መከታው በሸዋ ጠቅላይ ግዛት ያለ አንድ ክፍለ ጦር ተለይቶ ወጣ። ያ ብቻ አይደለም። የሰባ ለሰባ ክፍለ ጦር የሚባለውም እንደዚሁ ከዛው ውስጥ በሰባ ለሰባ ክፍለ ጦር ውስጥ ከነበሩ 6 ሻለቃዎች 5ቱ ሻለቃዎች የሰባ ለሰባ ክፍለ ጦር ተለወጡ። የሸዋ ጠቅላይ ግዛት የዘመቻ መምሪያ ኃላፊ የነበረው ፋኖ ኢሳያስ ደመቀ እሱም በነመከታው ማሞ አካሄድ ስላልተስማማ ጥሎ ወጣ። በርካታ ሸዋ ጠቅላይ ግዛት ውስጥ ያሉ አመራሮች ጥለው ወጡ። አያችሁ፣ ያ ድርጅት ምን ሆነ ማለት ነው? ያ ጠንካራ ድርጅት ጉልበት የነበረው ድርጅት ወደ አዲስ አበባ እየመጣን ነው ብሎ ሲፎክርና ሲናገር የነበረ ድርጅት በእርግጥም ደግሞ ወደ አዲስ አበባ የመምጣት አቅምና ጉልበት የነበረው ድርጅት ተፍረከረከ። አያችሁ፣ በነ መከታው ማሞና በነ እስክንድር ነጋ። ይሄ እውነቱ መታወቅ አለበት ወገኖች፣ እውነቱ መታወቅ አለበት። ከዛ ምን ሆነ? እዛው እንደገና የሸዋ ጠቅላይ ግዛት እዝ ውስጥ አሁንም በነ እስክንድር ነጋና በነ መከታው ማሞ አካሄድ አንስማማም ያሉ ሻለቆችንና ብርጌዶች ላይ እነ መከታው ማሞ የራሳቸው ጦር ላይ ሁሉ ውጊያ ከፈቱ። የቀስተንዕብ ብርጌድ ሬማ መራቤቴ አውራጃ ሚዳ ወራሞ ወረዳ የቀስተንዕብ ብርጌድ በነ ግርማ ፈሌ የሚመራ የቀስተንዕብ ብርጌድ እንደነ ሚዳን እንደነ ሬማን እንደነ መራኛ የመሳሰሉ ከተሞችን ተቆጣጥሮ እዛ አካባቢ አገዛዙ ድርሽ እንዳይል
ያደረገ ጠንካራ የፋኖ ኃይል የፋኖ ብርጌድ ነበር። እዛ ብርጌድ ላይ ከይፋት የራምቦ ክፍለ ጦርን አምጥተው በቀስተንብ ብርጌድ ላይ ጦርነት እንዲከፈት አደረጉ። በዚህ ምክንያት በቀስተንብ ብርጌድና ተመልከቱት፣ በወንድምና በወንድም መካከል በቀስተንብ ብርጌድና በራምቦ ክፍለ ጦር መካከል ወንድማማቾች እንዲገዳደሉ አደረጉ። አያችሁ? በዚህ መካከል የቀስተንብ ብርጌድ አዛዥን ግርማ ፈሌን ያዙት፣ ማረኩት። በሽማግሌ ምናምን በብለው በሽማግሌ አግባብተው ምናምን እጁን እንዲሰጥ አደረጉት። እጁን ከሰጠ በኋላ ረሸኑት፣ ገደሉት። አያችሁ? ይሄ እውነት ነው ወገኖች፣ እውነት ነው። ከዚህ በኋላ ምን ሆነ? ይሄን ግርማ ፈሌ ተቆጣጥሮት በአስተማማኝ ሁኔታ ተቆጣጥሮት የነበረው ቦታ ነሬማ በማሰር ነው ያለው። በአገዛዙ ስር ሚዳ በማሰር ነው ያለው። በአገዛዙ ስር በርካታ የመራቤቴ ሚዳ ወራሞ ወረዳዎች አካባቢዎች በማሰር ነው ያለው። በአገዛዙ ስር መራቤቴ ወረዳ ሁሉ ብዙዎቹ ራሱ አሁን በአገዛዙ ስር አሁን ነው ያሳምነው እዝ የአፋብሃ ያሳምነው እዝ ክፍለ ጦሮች ናቸው። አሁን ወደዛ አካባቢ ተንቀሳቅሰው አንዳንድ እነመከታው ማሞ አሳልፎ የሰጡትን በርስ በርስ ጦርነት አሳልፎ የሰጡትን ቦታዎች ወደ መቆጣጠር እየመጡ ያሉት አሁን የአማራ ፋኖ የአፋብሃ ያሳምነው እዝ ክፍለ ጦሮች ናቸው። እና በዚህ ምክንያት ምን ሆነ ትግሉ? አሁን ተመልከቱ። እንደዚህ በሚሆንበት ጊዜ ምን ሆነ ማለት ነው? አንደኛ በርካታ የሸዋ ጠቅላይ ግዛት ውስጥ የነበሩ ፋኖች የሸዋ ጠቅላይ ግዛትን ጥለው ወጡ። አንድ ሁለተኛ የሸዋ ጠቅላይ ግዛት ህዝብ የህዝብ ድጋፍ አጣ። ሁለት የማይደግፈው ደግሞ የትም አይደርስም። ሶስተኛ ደግሞ የሸዋ ጠቅላይ ግዛት እዝ ከሌሎች ፋኖች ጋር በሚዋጋበት ጊዜ በተለይ ከአፋብሃ ሳምነው የነጎድጓድ ክፍለ ጦር ጋር ደብረ ብርሃን አካባቢ እንደዚሁም ደግሞ ከናዶ ክፍለ ጦር ጋር በመራቤት የከፍተኛ ውጊያዎች ተደረጉ። በነመከታው ማሞ ቀስቃሽነት ብዙ ሰው ሞተዋል እና ሳይታሰብ የሌሎች ፋኖ አደረጃጀቶችን እያፈኑ በርካታ እስረኞችን አስረዋል። ይሄ ነገር አካሄድ ጥሩ አይደለም ያሏቸውን በሙሉ ኦልሞስት ወደ 400 ምናምን የሚሆኑ እስረኞችን አስረው አግተዋል። አሁንም በነገራችን ላይ አልፈቱ። ስለዚህ እነዚህ ሰዎች የሸዋ ጠቅላይ ግዛት እዝን አዳክ። ስለዚህ ምን ሆነ ወገኖች? እንደምታዩት እንኳን ወደ አዲስ አበባ ሊሄዱ ጭራሽ የኛ ቀጠና ነፃ ቀጠና ጠንካራ ነን ብለው ያሉበት አካባቢ ሁሉ አገዛዙ ይባላል። ስለዚህ የእነዚህ ሰዎች አካሄድ እንደነ ተሬ እንደነ መዘዞ እንደነ ራሳ የመሳሰሉ ቦታዎች አገዛዙ መጥቶ ህዝቡን እያሸበረ ህዝቡን እያሰቃየ ያለበት ሁኔታ ነው ያለው። እየሆነ ያለው ይሄንን ነገር መቀየር ይቻላል። እንዴት ነው መቀየር የሚቻለው? ሸዋን አንድ በማድረግ የሸዋ ፋኖችን አንድ ማድረግ ያስፈልጋል። ሸዋ አንድ እንዳይሆን ለምን እስካሁን ጊዜ ተወሰደ? በእነዚህ ሰዎች ምክንያት የሸዋ አንድነት እውን እንዳይሆን ሸዋ አንድ እንዳይሆን ምክንያት የሆኑት እነዚህ ሰዎች ናቸው። በሸዋ ፋኖች መካከል በሸዋ ፋኖ አደረጃጆች መካከል ንግግር ተደርጎ በሸዋ ጠቅላይ ግዛት እዝ ፋኖ ወታደራዊ አዛዦች በሸዋ አሳምነው እዝ ወታደራዊ አዛዦች መካከል ውይይቶች ተደርገው ንግግሮች ተደርገው ትግሉን እንዲያቀናጁ ይቻል እንዲዋሃዱ ካልተዋሃዱም ደግሞ ትግሉን እንዲያቀናጁ አንዳንድ ስራዎች እንዲሰሩ ብዙ ምክር መከረኛ ብዙ ግፊት አደረገ። ሆኖም እነመከታው ያንን ሊያደርጉ ፈቃደኛ አልሆኑ። አይ በሸዋ ደረጃ አይደለም አንድ መሆን ያለብን በአፋህድና በአፋብሃ መካከል በአፋህድና በአፋ መካከል አንድነትን መመስረት አለብን የሚል ቅድመ ሁኔታ አስቀመጠ መከታው። መጀመሪያ ከጎንደር ካሉት ከጎጃም ካሉት ጋር አንድ ለመሆን ከመፈለጉ በፊት መጀመሪያ እዛው አብረውት ካሉት ከወንድሞቹ ከነ ኢንጂነር ደሳለኝ ጋር ሃምብል ሆኖ ትሁት ሆኖ መነጋገር ያልቻለ ሰው እንዴት አድርጎ ነው ከሌሎቹ ጋር አንድነትን ሊመሰረት የሚችለው? ስለዚህ በሸዋ ደረጃ አንድነትን መስርቶ ወደ አፋብሃ መግባት ሲቻል ኖ አፋህድን ጥለን መውጣት የለብንም እስክንድርን ጥለን መውጣት የለብንም በሚል ግትርነት ይሄ ውይይቱ የአንድነት ውይይቱ በአፋብሃና በአፋህድ መካከል እንዲሆን አስደረገ ፈገታው። አሁን ሌሎቹ እሺ ግድ የለም በአፋብሃና በአፋህድ መካከል ንግግር ይደረግ ተብሎ ንግግር ይሄው ካለፈው ሐምሌ ወር ጀምሮ በአፋብሃና በአፋህድ መካከል ንግግሮች ተጀመሩ። እነዛ ንግግሮች ይሄው እስካሁን ምንም ውጤት የለም። እና በዛ በንግግሩ ወቅት ምንድነው እስክንድር መከታው ማሞ እስክንድር ነጋ አመራር መሆን አለበት የሚል አቋም ያዘ።
እስክንድር ነጋ አመራር ካልሆነ አንድነት አይኖርም የሚል ውሳኔ ወሰነ። ስለዚህ እስክንድር ነጋ ደግሞ አመራር ከሆነ የእስክንድር ነጋን አመራር ደግሞ የማይቀበል ደግሞ ሌላ ኃይል አለ። ለምን? በእስክንድር ነጋ ምክንያት ሸዋ ውስጥ ደም ፈሷል፣ ብዙ ሰዎች ሞተዋል። በቅርቡ ነጋሽ ተስፋዬ መንተስኖትም ተሰውተዋል። ስለዚህ እስክንድር ነጋ ወደ አመራር መጣ ማለት ቤዚክሊ በሸዋ ውስጥ ሌላ ትርምስ እንዲፈጠር መፍጠር ማለት ነው። በሸዋ ውስጥ እንደገና ሌላ ክፍፍል እንዲፈጠር መፍጠር ማለት ነው። እሱ እስክንድር ነጋ አመራር ካልሆነ ብሎ ግትር አቋም ያዘ መከታው ማሙ። ሌሎቹ ደግሞ አንድነትን የሚፈልጉ በቃ ለአንድነት ስንል ግድ የለም እስክንድርን መሪ እናድርገው የሚል ሐሳብ ያላቸው ሰዎች መጡ። በጭራሽ እስክንድር ከመጣ እኛ እዚህ ውስጥ የለንበትም የሚል አቋም የያዙ ሰዎች መጡ። ስለዚህ ምን ሆነ ማለት ነው? አንድ ሆኖ ሲታገሉ የነበሩ ሰዎች በእስክንድር ምክንያት በእነሱ መካከል ክፍፍል ተፈጠረ ማለት ነው። ስንጥቅ ተፈጠረ ማለት ነው። አያችሁ? እና ይሄ እስክንድር ነጋ የሚባለው የእስክንድር ነጋ የሚባለው ነገር ተመልከቱ፣ እንኳን የተሻለ ነገር ሊያመጣ የተሰራን ጥሩ ነገር ራሱ እየመረዘ መሆኑን ከዚህ ማየት እንችላለን። ያልኳችሁ ሁሉም የፋኖ አደረጃጀቶች አምነውበት፣ ሁሉም የሸዋ የአማራ ፋኖ አሳምነው እዝ ፋኖች ሁሉም አምነውበት፣ ሁሉም ተስማምተውበት እስክንድር ነጋም መሪያችን ይሁን መከታው ማሞም መሪያችን ይሁን ብለው ከተስማሙ እኔ ደስ ነው የሚለኝ። ለምን? የሚበጃቸውን የሚጠቅማቸውን የሚያውቁት እነሱ ናቸው። የሚበጃቸውን የሚጠቅማቸውን የሚያውቁት እነሱ ናቸው። ምንም አካሳ መሪያቸውን ሊመርጥላቸው አይችልም። ግን አልተስማሙ። ስላልተስማሙ እኮ ነው ይኸው እስካሁን ድረስ ምንም ነገር ያላየን አይደለ? ስለዚህ ሁሉ ነገር እኮ ምን ሆኗል? ታንቋል እኮ። የታነቀው ለምንድን ነው? በእስክንድር ነጋ ምክንያት መስማማት ስላልቻለው። ስለዚህ ይሄ የሸዋ ህዝብ ላይ የሸዋ ማህበረሰብ ላይ ቅድም ያሳየዋችሁ የሸዋ ማህበረሰብ ላይ የተከሰተው እልቂት እንዲቀጥል እያደረጉ ያሉት በተዘዋዋሪ መንገድ እነዚህ ሰዎች ናቸው። ለምን? ያንን እልቂት ማስቆም ይቻላል። እንዳልኳችሁ እነዚህን ቦታዎች በሙሉ በአንድ ሳምንት ውስጥ መቆጣጠር ይቻላል። በአንድ ሳምንት ውስጥ። በጣም የሚገርመው በዚህ ጉዳይ ላይ ፕሮግራም እሰራለሁ። አንዳንድ የአፋሕድ ሰዎች የሸዋ ጠቅላይ ግዛት እዝ አፋሕድ ወሎ ላይ ኦፕሬሽን አደረገ ብለው በቃ የሸዋ ጠቅላይ ግዛት እዝ አፋሕድ ወሎ ላይ ያደረገውን ኦፕሬሽን ይነግሩኛል። ወሎ ያሉ ሰዎች አንድ ሆነው ተጠናክረው እየሰሩ። እስቲ መጀመሪያ የቤታችሁን መጀመሪያ ያስቡ። እስቲ እነ አበበ ጢሞ እነ ፋኖ አበበ እንደው ስለ ካላላ ስለ ወሎ ለኛ ከምትነግሩን ወሎ እንዲሆነ ወሎ እንዲተደረገ ወሎ እንዲገባ ብላችሁ ለኛ ከምትነግሩን የወሎን ጉዳይ እና አበበ ፋንታው ይናገሩት። እና አበበ ፋንታው ነፋኖ አበበ ፋንታው የአማራ ፋኖ ሚኒሊክ እዝ ቃል አቀባይ አይደል? በላይነህ ሰጣርጌ ሌሎች የፋኖ የአማራ ፋኖ ሚኒሊክ እዝ አዛዦች አሉ፣ አላቀባዮች አሉ አይደል እንዴ? እነሱ ይናገሩ። ወሎ ስላለው ኦፕሬሽን እነሱ ይናገሩ። እና አበበ ጢሞ ወጥተው ስለ ወሎ ሲናገሩ አያምርባቸውም። ወሎ ስለተደረገው ኦፕሬሽን ከላላ ላይ እንዲሆነ ለጋምቦ እንዲሆነ ወግዲ እንዲሆነ መቅደላ እንዲሆነ እነዚህ ቦታዎችም ራሱ ይወቁት አይወቁት እንኳን አላውቅም። እዛ ስላለው ኦፕሬሽን ማውራት አያስፈልግም። ማድረግ ያለባቸው ምንድነው? እነዚህ ቦታዎችን እነዚህ አገዛዙ ህዝቡን እያሸበረ ያለበትን ቦታዎችን በአስተማማኝ ሁኔታ ነፃ ማውጣት ያስፈልጋል። በአስተማማኝ ሁኔታ አሁን ተመልከቱ። ሸዋሮቢት አካባቢ አገዛዙ ፏ ብሎ ቁጭ ብሎ እያስተዳደረ እንደፈለገ እስር ቤት አለ እዚያ አካባቢ ትልቅ እስር ቤትን ራሱ ገብተው የታሰሩትን ራሱ ማስፈታት አልቻሉም። የሸዋ እነ መከታው ማሙ ከዚህ አካባቢ መውጣት አልቻሉም። እዚች አካባቢ ነበር የሚንቀሳቀሱት እንዳልኳችሁ ራሳ፣ ተሬ፣ መዘዞ፣ ሰላ ድንጋይ፣ ወገሬ እነዚች አካባቢ ነበር የሚንቀሳቀሱት። በቃ ይሄ እዚች አካባቢ ነው። በየጊዜው ቪዲዮ እየለቀቁ የሚልኩት ቪዲዮ እያወጡ የሚልኩት ሲጨፍሩ፣ ፋኖቻቸው ሲጨፍሩ፣ ታጣቂዎቻቸው ሲጨፍሩ፣ ሌላም ነገር ሲያደርጉ እዚህ አካባቢ ነው ሁሉ ነገር ሲንቀሳቀስ። አሁን እዚህ አካባቢም አገዛዙ መጥቶ በቃ ችግር እየፈጠረባቸው። ስለዚህ ከዚህ ነገር ለመውጣት ይሄ ትልቅ ኃይል ነው ያለው የሸዋ ጠቅላይ ግዛት እዝ ትልቅ ኃይል ነው እና በስሩ በጣም አንበሳ ጎበዝ ፋኖች ያሉበት ነው። የሸዋ ጠቅላይ ግዛት እዝ
በእነዚህ ሰዎች ምሪት ግን ችግር ውስጥ እየወደቀ ስለዚህ አሁንም የምለው ምንድነው ይሄ የነመከታው ማሞ ህዝብ ጫና ነመከታው ማሞ ላይ ማሳደር አለበት። መከታው ማሞ የሸዋ መሪ ሊሆን አይችልም። አንድ ሰው እኮ መሪ እንዲሆን በአብዛኛው ሰው እኮ ተቀባይነት ሊኖረው ይገባል አይደል? በአብዛኛው ሰው ተቀባይነት ይሄ እኮ የቁንጅና ውድድር አለ። በአብዛኛው ሰው ተቀባይነት አንድ ሰው ከሌለው ሊመራ አይችልም። መከታው ማሞ ላለፉት አንድ ወር በተለይ አፋሕድን ከተቀላቀለ በኋላ የሰራቸው ስራዎች የፈጸማቸው ወንጀሎች በጣም ብዙ ናቸው። ስለዚህ ለፈጸመው ወንጀል በሙሉ ተጠያቂ መሆን አለበት። ተጠያቂ ነው መሆን ያለበት። የነጋሽ ተስፋዬ ምንተስኖት ደም በእጁ ነው። ስለዚህ እንዲህ አይነትን ሰው አመራር አድርጎ የሸዋ ፋኖች መሪ አድርጎ ማን ነው የሚከተለው? ለመሆኑ ፋኖች እኮ በፈቃደኝነት እኮ የሚዋጉ ናቸው። የማያምኑበትን ሰው ለብዙ ወንጀሎች ምክንያት የሆነን ሰው መሪ አድርገው ላይ ያሉት ቢያመጡላቸው የፋኖ አንድነት ተብሎ መሪ አድርገው ቢያመጡላቸው የሚቀበል ሰው የለም ይገራቸው። እንደውም የበለጠ እነዚህን ሰዎች ወደ መሪነት ማምጣት የበለጠ እንደውም የፋኖን እንቅስቃሴ መበታተን። ስለዚህ ትልቅ ጥንቃቄ ያስፈልጋል። ብቃት ያላቸው ኢንቴግሪቲ ያላቸው በሁሉም አደረጃጆች በሸዋ ጠቅላይ ግዛትም ባሳምነው እዝም ውስጥ ሪስፔክት ያላቸው ትግሉን ወደፊት ሊያራምዱ የሚችሉ ብዙ ዳይናሚክ የሆኑ ሰዎች ከነሱ መካከል አንዱን የሸዋ መሪ አድርጉት። የሸዋ ፋኖች መሪ ይደረግ። መከታው ማሞ አንድ ኃላፊነትን ይሰጠው፣ በዛ በኃላፊነቱ ይስራ። መሪ ግን መሆን አይችልም። መሪ ሆኖ እኮ አየነው እኮ አበላሽቶት የሸዋ ጠቅላይ ግዛት እዝን እኮ አበላሽው እኮ መሪ ሆኖ ሜስ እኮ ነው የፈጠረው። እና የሸዋ ጠቅላይ ግዛት እዝን አንድ ደረጃ ወደፊት ማድረስ ያልቻለ ሰው እንደ ቃል እንደገቡት እየመጣን ነው ብለው ወደ አዲስ አበባ ቃል እንደገቡት የገቡትን ትንሽ እንኳን መፈጸም ያልቻሉ ሰዎች እንኳን ወደ አዲስ አበባ ሊገቡ ደብረ ብርሃንን ማለፍ ያልቻሉ ሰዎች ደብረ ሲናንና ሸዋሮቢትን እንኳን ነፃ ማውጣት ያልቻሉ ሰዎች ተቆጣጥሮት የነበረውን እነ ወገሬን እነ መዘዞን አሳልፈው የሰጡ ሰዎች እንዴት አድርጎ ነው ትግሉን ወደፊት ሊያራምዱ የሚችሉ? ስለዚህ ትግሉ ብቃት ባለው ሰው ነው መመራት ያለው። እስክንድር ነጋ ደጋፊዎች ይኖሩታል። ይቅርታ እስክንድር ነጋን የምትደግፉ እንደነ ወንድም ስንታየው ያላችሁ ሰዎች ትኖራላችሁ። በነገራችን ላይ ወንድም ስንታየው በእኔ ጉዳይ ላይ ፕሮግራም ሰርቷል። እኔ እስክንድርን ምከረው የጽሞና ጊዜ እንዲወስድ ራሱን ገለል እንዲያደርግ እስክንድርን ምከረው ብዬ ለሰጠሁት አስተያየት እኔ መምከር አልችልም እና አንተ ማነህና ነው አንተ ራስህ እንዲህ ማለትን አቁም የሚል መልስ ሰጥቶኛል። በስንታየው ወንድም ስንታየው በኩል ለቀረበው አስተያየት ምላሽ ሌላ ጊዜ እሰጣለሁ። አሁን ግን እስክንድር ነጋ የጥሞና ጊዜ እንዲወስድ አሁንም እጠይቃለሁ። የጥሞና ጊዜ እንዲወስድ አሁንም እጠይቃለሁ። ለሱ ነው ማለት ለፋኖ እንጥፍጣፊ እንደው ሚጢጥዬ ፍቅር ላይ የሀገር ፍቅር ካለ ሚጢጥዬ የህዝብ ፍቅር ካለ ራስን አረግ። በአንተ ምክንያት መከታውንም ፍታው። አይኖ መከታውንን በተለያየ መንገድ ጠምዝዘህ ይዘዋል። በጥቅም ይሁን በገንዘብ ይሁን ጠምዝዘህ ይዘዋል። በቃ መከታውን ፍታው። በቃ ስለዚህ አንተን ብሎ መከታው ማሞም በቃ ችግሩ አይግባ። መከታውንም ፍታው። ወንድሜ መከታው በቃ አቶ ግድ የለም በእኔ ምክንያት እስክንድር ካልመጣ ብለህ ችግር ውስጥ አትግባ። በቃ ይሄ አንድነቱን ተቀበል። እኔ ለጊዜው በቃ ጥሞና ወስዳለሁ ብለህ መከታውንም ፍታው። መከታውንም ጥቀመው፣ አንተንም ራስህን ጥቀም። ለራስህ ጊዜ ይኖርህ በቃ እና ይሄንን ነው የምመክርህ። ይሄ ካልሆነ ግን አይ ቲንክ ሌሎች የፋኖ መሪዎች አፋባዎችም ሆነ ሌሎች ምናልባትም መከታውን መሪ እስክንድርን መሪ አድርገው የተስማሙት ነገር ካለ እርግጠኛ ነኝ የሚወስኑት ውሳኔ አተርፍ ባይ አጉዳይ መሆን እንደሌለባቸው ይገነዘባሉ ብዬ አስባለሁ። አንድነትን እናመጣለን ብለው እንደገና አንድነትን የተሰራው በአንድነቱ ላይ ሌሎችን እንጨምራለን ብለው የተሰራውን አንድነት
አያፈርሱም ብዬ ተስፋ አደርጋለሁ። መጠንቀቅ አለባቸው። የቆጡን አውርድ ብላ የብቷን ጣለች እንደሚባለው አለ አይደል? እና እንደዛ እንዳይሆኑ እመክራለሁ። እንደዛ ይሆናሉ ብዬም ደግሞ አስባለሁ። ለምን እነ መከታውን እነ እስክንድርን እናምጣ በሚል አፋብኃ ውስጥ ያሉ ሌሎች አመራሮችንም እንትን እንዲል ማድረግ ትንሽ ችግር ነው እና ይሄንን ነው ምለው አድማጮቼ፣ ተመልካቾቼ። በተረፈ በሸዋ ጠቅላይ ግዛት እዝ ዙሪያ እንግዲህ ማቀርበው ሐሳብ ይሄንን ነው የሚመስለው። በሸዋ ጠቅላይ ግዛት ዙሪያ ማቀርበው ሐሳብ ይሄንን ነው የሚመስለው። ተስፋ አለኝ የሸዋ ጠቅላይ ግዛት ፋኖች ወደ ቀድሞ ክብራቸው ይመለሳሉ የሚል ተስፋ አለኝ። ጥሩ አመራር ያገኛሉ የሚል ተስፋ አለኝ። የሸዋ ጠቅላይ ግዛት ፋኖች በጣም ትልቅ ዋጋ የከፈሉ በጣም የወታደር ሳይንስ ብቃት ያላቸው የውጊያ ብቃት ያላቸው ናቸው። በወኔያቸው፣ በድፍረታቸው፣ በጀግንነታቸው የማይታሙ ናቸው። ነገር ግን አሁን ያሉበት ደረጃ ያሉት የአመራር ችግር ስላለ ነው። ከወንድሞቻቸው ጋር እንዲገዳደሉ፣ ከወንድሞቻቸው ጋር እንዲታኮሱ፣ እርስ በርስም ደግሞ አንዱ በአንዱ ላይ እንዲተኩስ፣ አንዱ በአንዱ ላይ እንዲዘም በመደረግ የራምቦ ክፍለ ጦር በቀስተን ብርጌድ ላይ ምንድነው የተሰማ እርገቴ ክፍለ ጦር የምናምን ክፍለ ጦር በሌሎች በነጎድጓድ ክፍለ ጦር ላይ በናዶ ክፍለ ጦር ላይ በቃ በእርስ በርሱ ውጊያ ነው። እነዚህ የህልውና ትግል ብለው ወደ በረሃ የገቡ ወጣቶችን ወደ እርስ በርሱ ውጊያ ነው ከተዋቸው የነበረው እና ግን እርግጥ አውቃለሁ አሁን ያቆሟል። እግዚአብሔር የተመሰገነውን ያቆሟል። አሁንም ከዚህ በኋላ በበቂ ብቃት ባለው አመራር ከተንቀሳቀሱ ትልቅ ውጤት ሊያመጡ ይችላል የሚል እምነት ነው ያለኝ። ወደ አዲስ አበባ መግባት ይቻላል፣ በአጭር ጊዜ ውስጥ መግባት ይቻላል የሚል እምነት ነው ያለኝ። ግን ይሄ እንዲሆን ምንድነው መሆን ያለበት? ቦልድ የሆነ ውሳኔ መወሰን አለበት። ደግሜ እላለሁኝ፣ ህዝብ እያለቀ ነው። ህዝብ እየሞተ ነው። አገዛዙ በየመንደሩ በየገጠር ቀበሌ ሁሉ ራሳ በሉ መዘዞ ወገሬ በሉ ሰላ ድንጋይ ሳሲት በሉ ሬማ እየገባ ህዝብን እያሸፈ እናቶቻችን፣ እህቶቻችን፣ ሴት ልጆቻችን እየተደፈሩ አባቶቻችን፣ አረጋውያን እየተጠበቁ ይህን ማስቆም የሚቻለው አንድ ሲሆን ነው። የሸዋ ፋኖች አንድ መሆን አለባቸው። ለዚህ ደግሞ እንቅፋት የሆኑት እነ መከታው ማሞ ናቸው፣ እነ እስክንድር ነጋ ናቸው። ለነ መከታው ማሞ ለነ እስክንድር ነጋ ተብሎ እስከ መቼ ነው የህዝብ ስቃይና መከራ ነው? እንዳልኳችሁ አንድ ይሁኑ በሚልበት ጊዜ ምን ማለት የመሰላችሁ በአንድ ላይ ይዋጉ ማለት ነው። ያንን እያየን ነው። ጥሩ ምልክቶች እያየን ነው። አሁን እርስ በርስ መታኮስ አቁመዋል። እግዚአብሔር የተመሰገነ ይሁን። በአንዳንድ ቦታዎች በጋራ ኦፕሬሽኖችን ማድረግ ጀምረዋል። እግዚአብሔር የተመሰገነ ይሁን። ያ ግን በነመከታው ማሞ በነ እስክንድር ነጋ ፍላጎት አይደለም ያይሆን። ታች ያሉ አዛዦች፣ የኮር አዛዦች፣ የክፍለ ጦር አዛዦች በዚህ ሁኔታ መቀጠል የለብንም፣ መነጋገር አለብን፣ አብረን መስራት አለብን ብሎ በማለታቸው ነው ታች ያለው አብሮ እየሰራ ያለ። ነገር ግን ይሄ በመዋቅራዊ በሆነ መንገድ ወጥ በሆነ መንገድ ወደፊት እንዴት ከተፈለገ ግን ምንድነው መሆን ያለበት? አንድነት መምጣት አለበት እና ለዚህ አንድነቱ መከታው ማሞ አስፈላጊም ከሆነ ኢንጂነር ደሳለኝ ሲያስሸዋ ከሸዋ መሪነት ራሳቸውን ያግልሉ። ኢንጂነር ደሳለኝ ችግር አለበት ይኖርበታል ብዬ አላስብም። እኔ ችግር የለበትም። ሸዋ አንድ እስከሆነ ድረስ መሪ አትሆንም አንተ ከተባለ ችግር ይኖርበታል ብዬ እኔ አላስብም። በቅርበት ስለማውቀው ነው፣ አሁን ያለውን ማመለካከት ስለማውቀው ነው። ስለዚህ ኢንጂነር ደሳለኝ ሲያስሸዋ የአማራ ፋኖ አሳምነው ዕዝ መሪ ነው። እሱ የአማራ ፋኖ አሳምነው ዕዝ መሪ እስካሁን የመራሁት በሌላ ኃላፊነት ሰራለሁ በሚል ራሱን ሪኪውዝ ቢያደርግ፣ መከታው ማሞም እንደዚሁ በቃ እስካሁን የሸዋ ጠቅላይ ግዛት ዕዝ መሪ ሆኛለሁ ብሎ ራሳቸውን ሪኪውዝ ቢያደርጉ በቃ እስካሁን የመሩት ይበቃል። ስለዚህ የሸዋ ፋኖች ሌላ ሶስተኛ ሰው ሁለቱም አደረጃጆች የሚቀበሉ ሌላ ሶስተኛ ሰው መሪ አድርጎ ያምጡ ደግሞ አላቸው። ይሄ አንድ ነው። ሁለተኛ እስክንድር ነጋ በቃ ጡረታ ያወጣ፣ የጽሞና ጊዜ ይውሰድ። የጽሞና ጊዜ ከትግሉ ይውጣ እያልኩ አይደለም።
ግን በቃ ከመሪነት የጽሞና ጊዜ ውሰድና እኔ እንደማደርገው ብዙዎቻችን እንደምናደርገው በግሉ ትግሩን መርዳት ይችላል። በጽሁፍ በተለያየ መንገድ ትግሩን መርዳት ትግሩን ወደፊት ማስኬድ ይችላል እና በዛ ጉዳይ ላይ ቢሰራ በሸዋ አካባቢ ያለው ችግር ይፈታል የሚል እውነቴን ነው የምላችሁ። በአጭር ጊዜ ውስጥ ይፈታል። በአስተማማኝ ሁኔታ ነው የምነግራችሁ። ይህም ፕሮግራም የምታዳምጡ ወገኖቼ እነዚህ ሁለት ነገሮች ከተሟሉ የሸዋ ችግር ይፈታል። እስክንድር ነጋ ጥሞና ጊዜ ከወሰደ መከታው ማሞና ኢንጂነር ደሳለኝ ሲያሽሽዋ ከነሱ ሌላ እሺ አንተ መሪ አትሆንም የሚል ነገርም ከመጣ ከሁለቱ ሌላ ሶስተኛ ሰው መሪ እንዲሆን ከተደረገ መከታውም ኢንጂነር ደሳለኝም ሌላ ኃላፊነት እንዲሰጣቸው ከተደረገ ከዛ ከነዚህ ሁለቱ ውጪ ሌላ ሰው እንዲመራ ከተደረገ ነገሮች ይስተካከላሉ። እና አሁንም ደግሜ እላለሁ መሪ እየመረጥኩ አይደለም፣ ግን እንዳልኳችሁ መከታው መሪ ይሁን የሚል ግትርነት ወደፊት ሊያስኬዳቸው በቃ ግሪድሎክ ተፈጥሯል። እሺ መከታው መሪ ይሁን የሚለው ነገር አብዛኛው ሰው ካልተቀበለ ምንድነው ታዲያ በዚህ ሁኔታ ይቀጥል? ህዝቡ እየተጎዳ ህዝቡ እያለቀ ህዝቡ መከራውን እየበላ ይቀጥል ወይስ መከታው ገለል ብሎ ሌላ ሰው ደግሞ መጥቶ ትግሉን ወደፊት የሚያስኬድ ነው የሚሻለው? ከመከታውና ከእስክንድር ትግሉ አይበልጥም? ይሄንን ነው መጠየቅ ፈልገው። እንግዲህ አድማጮቼ ለዛሬ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።